ሰላም ሰላም እንዴት ናችሁ? በዛሬው ቆይታችን የምንመለከተው ክፍል የሚሆነው በቻፕተር ፎር የሲቪክ ትምህርት ላይ ዘ ሮል ኦፍ ስቴት የሚለውን ክፍል ነው። የሀገራት ሚና ምንድን ነው? ሚናቸው የሚለውን ነው የምንመለከተው። እንደ ሩል የተቀመጡ የተለያዩ ኮንሰፕቶች አሉ። እነሱን አንድ በአንድ እየተመለከትን እንሄዳለን። እንግዲህ በመጀመሪያ ላይ የምንመለከተው ሚኒማል ስቴት የሚባለው ነው። ሚኒማል ስቴት ምን ማለት ነው የሚለውን እኔ ኢት ኢዝ አይዲያል ኦፍ ክላሲካል ላይበራል ይሄ ከላይበራሊዝም የመጣ ወይም ይሄ ክላሲካል የተባለውን የላይበራሊዝም እሳቤ ምን የሚል የሚከተል ነው። እንግዲህ ላይበራሊዝም ሲባል በብዛት ይሄ አይዲያሊስት የሆነው እሳቤ እንደሆነ አስቡት። እንግዲህ አይዲያሊስት ሲባል የሚመጣላችሁ ነገር አለ አይደለ? ከዚህ በፊትም በተነጋገርናቸው መሰረቶች እንዴት እንደሆነ ቀስ በቀስ እያየነው እንሄዳለን። እንግዲህ ላይበራል የሆነ ስራ አለው ስንል it is rooted social contract theory but it nevertheless advanced an essential negative view of the state። እንግዲህ ላይበራል ሲባል ከሶሻል ኮንትራክት ቲዮሪ ሩት አድርጎ መሰረት የተደረገ ነው። እንግዲህ ሶሻል ኮንትራክት ቲዮሪ የሚባለው ደግሞ ስታብሊሽ የሆነበት ምክንያት ነው ከተባለ የሰው ልጅ ብሩታሊቲ፣ ጭካኔ፣ ክፉ የተለያዩ ነገሮች ሲበዙ አሉና ሀገርን እንደ ዳኛ አድርገን ይህንን ሰላምና ችግር ያስወግድልን የሚል ሀሳብን አንስተው እንደመሰረቱት መገንዘብ እንችላለን። The value of state is to prevent individuals encroaching on the right and liberties of others። ታዲያ በሚኒማሊስት እሳቤ መሰረት የሀገር ዋና ነገር እንደ ሶሻል ኮንትራክት ቲዮሪም ዋና ዓላማው ምንድን ነው? ሀገር ስንል the value of the state ማለት prevent individuals encroaching on the right and liberty of others የሌሎችን ማለትም የግለሰቦችን መብት የግለሰቦችን ነፃነት ምን ማለት ነው ማስጠበቅ ነው አይደለ? በማንም እንዳይጣስ በማንም እንዳይበጠበጥ ማድረግ መቻል ነው የአንድ ሀገር። ታዲያ የሚኒማሊስት እሳቤም እዚህ ጋር ይመጣል። ታዲያ ዋት ኢዝ ሚኒማሊስት ስቴት ከተባላችሁ ይሄንን ሀሳብ ደጋግሜ ነግሬያችኋለሁ። ፈተና ላይ እዚህ ጋር ሲመጣ የሚመጣው በኤክሴፕት በኖት እንዲሁም በተለያዩ ነገር የትኛው ልክ ነው የትኛው ከሚከተሉት ውስጥ የትኛው ሀሳብ ልክ አይደለም ስለ ሚኒማሊስት እያለ ነው። ስለዚህ ከዚህ አንፃር አጥኑ እናንተም ስታጠኑ ቀጥታ ሽምደዳ ሳይሆን ዋና ዋና ሀሳቦቹ ምንድን ናቸው የሚለውን ማለት ነው። ወደ ክላሱ እንግባ። ስቴት ኢዝ ሜርሊ ኤ ፕሮቴክቲቭ ቦዲ ኢት ኢዝ ኮር ፍራክሽን ቢንግ ቱ ፕሮቫይድ ኤ ፍሬምወርክ ኦፍ ፒስ ኤንድ ሶሻል ኦርደር። በሚኒማሊስት እሳቤ መሰረት ሀገር ምንድን ነው ስትሉት ሀገር ዋና ስራው ጠባቂነት ነው፣ ፕሮቴክቲቭ ቦዲ ነው። ዋና ዓላማው ምንድን ነው ሲባል በማህበረሰቡ ዘንድ ሰላም፣ በማህበረሰቡ ዘንድ ሶሻል ኦርደር የተጠበቀ ሆኖ ሜንቴን ሆኖ ይቀጥል ዘንድ ሀገር ያስፈልጋል ማለት ነው። ለዛ ነው ላይበራሊዝም ሶሻል ኮንትራክት ቲዮሪን ያመጣ ነው። አሁን አያይዛችሁ አምጡት። በሚኒማሊስት እሳቤ መሰረት ሀገር የሚሰራው አንድና አንድ ድርጊት ብቻ ነው። እሱ ምንድን ነው? ፕሮቴክቲቭ ቦዲ፣ ሰላምና መረጋጋት ላይ ብቻ የሚሰራ አካል ነው። እና ምን ይሉታል? ስቴት አክትስ አስ ኤ ናይት ዎችማን፣ እንደ ናይት ዎችማን ነው። whose service are called upon only when orderly existence is threatened። እንግዲህ ስጋቶች የተለያዩ ነገር ሲኖር አሁን ለምሳሌ ቤት ውስጥ ያለ ጥበቃን አስቡ። አንድ ቤትን የሚጠብቅ ጥበቃ ያ ጥበቃ ውስጥ ያለው ጉዳይ ላይ ወይም ወደ ሳሎኑ ገብቶ ከባለቤቶቹ ጋር ውይይት እያደረገ የቤቱ ጉዳይ ላይ በብዛት ውሳኔ አይሰጥም። የእሱ ስራ ምን ስለሆነ ውጭ ሆኖ ግቢውን ከኤክስተርናል አታክ መጠበቅ ዋና ስራው። ሀገርም እዚህ ጋር ተመሳሳይ ስራ ነው ያላት። ልክ እንደ ጥበቃ ሁሉ ናይት ዎችማን ይላት እና ውስጥ ባለው ጉዳይ ላይ ኢንቮልቭ አታደርግም። ነገር ግን ከኤክስተርናል አታክ ማለትም ሜንቴንስ ዶሜስቲክ ኦርደር ኢንሹር ዛት ኮንትራክት ኦር ቮለንተሪ አግሪመንት ሜድ ቢትዊን ፕራይቬት ሲቲዝን ኤንድ ኢንፎርስድ። በግለሰቦች መካከል የሚደረግ ስምምነት ካለ ያኛውን በስርዓት እንዲፈጸም ማድረግ። ፕሮቫይድ ፕሮቴክሽን አጌንስት ኤክስተርናል አታክ፣ ከውጭ የሚመጣ ጥቃትም ከሆነ ካለ እሱን መጠበቅ ብቻ ነው የሀገር ስራ የሚሆነው። ታዲያ ኢኮኖሚያዊ፣ ማህበራዊ፣ ካልቸራል፣ ሞራል ኤንድ አዘር ሪስፖንሲቢሊቲስ ቢሎንግ ቱ ዘ ኢንዲቪዥዋል። ታዲያ ኢኮኖሚ፣ ሶሻል፣ የባህል የተለያዩ ጉዳዮች አሉ አይደለ? የሚፈጸሙት በማን ነው ማለት ነው? በግለሰቡ መካከል ነው። አር ዜርፎር ፊርምሊ ፓርት ኦፍ ሲቪል ሶሳይቲ፣ በሲቪል ሶሳይቲው ማለት ነው። ስለዚህ በሚኒማሊስት እሳቤ መሰረት አንድ ሀገር ውስጥ የመንግስት ትምህርት ቤት፣ የመንግስት ጤና ጣቢያ ምናምን እያልን የምንጠራቸው ነገሮች የሉም ማለት ነው። ሁሉም በማን ስለሚተዳደሩ? በፕራይቬት ሴክተር። ሚኒማሊስት ታዲያ ፕሮቴክቲቭ ነው የምንለው ለዚህኛው ነው። ይሄኛው እሳቤ ግን እንግዲህ በዩናይትድ ኪንግደም እና ዩኤስኤ ዱሪንግ ዘ ፒሪድ ኦፍ ኤርሊ ኢንዱስትሪያላይዜሽን ተግባር ላይ ውሎ ነበር ይለናል። እሺ ዴቨሎፕመንታል ስቴት ሁለተኛው ነው። ዴቨሎፕመንታል ስቴት አስ ኤ ጀነራል ሩል ዘ ሌተር ካንትሪ ኢንዱስትሪያላይዝ ዘ ሞር ኤክስቴንሲቭ ዊል ቢ ኢን ስቴት ኢኮኖሚ ሮል። ፎር ኢንስታንስ ጃፓን ኤንድ ጀርመኒ ስቴት አሲዩም ቱ ኤ ሞር አክቲቭ ዴቨሎፕመንታል ሮል ፍሮም ዘ አውትሴት።
እሺ ዴቨሎፕመንታል ስቴትን ደግሞ ስንመለከት እንግዲህ ኢንዱስትሪያላይዜሽን የሚባለው ኮንሰፕት ሞር እየመጣ መጣ። ከዛ በኋላ ላይ በእንግሊዝ በምናምን ስለተጀመረ ይህ ኢንዱስትሪያላይዜሽን እነሱ ቶሎ ማደግ ጀምረው ነበር። በኋላ ላይ ግን ልክ እንደ ጀርመን ልክ እንደ ጃፓን ያሉ ሀገራቶች በኢኮኖሚያቸው የተሻሉ ሆነው ይገኙ ዘንድ አዳዲስ መንገዶችን መፍጠር ጀመሩ። ያ እሳቤ ዴቨሎፕመንታል ስቴት ይባላል። ምን ማለት እንደሆነ እንመልከት። Developmental state is one that intervenes in economy life with the specific purpose of promoting industrial growth and economic development. ሀገር ዴቨሎፕመንታል ስቴት በምንለው ውስጥ ሀገር በኢኮኖሚ ውስጥ ጣልቃ ትገባና አንድ ስራ ነው የሚኖረው። ኢንዱስትሪያል ግሮዝ ፕሮሞት ማድረግ እንዲሻሻል ማድረግ እንዲሁም ኢኮኖሚክ ዴቨሎፕመንት ኢኮኖሚክ እድገት እንዲመጣ ማድረግ የምን ስራ ነው? የሀገር ስራ ነው ማለት ነው። This doesn't amount to attempt to replace the market with a socialist system of planning control. ታዲያ ሀገር ግን ኢኮኖሚ ውስጥ ጣልቃ ሲገባ ሶሻሊስት ስቴት አይሆንም ወይ ልትሉ ትችላላችሁ። ዴቨሎፕመንታል ስቴት እንደ ሶሻሊስት አይደለም። ሶሻሊስት ሙሉ ለሙሉ ፐብሊኩ ሲቆጣጠረው ነው። ዴቨሎፕመንታል ግን ሀገር ከግለሰቦች ጋር እንደ ፓርትነርሺፕ ነው የምትሆነው። እንደ ፓርትነር የሆኑና አንድ ላይ ምን ኢንዱስትሪያል ግሮዝ እና ኢኮኖሚክ ዴቨሎፕመንትን ፕሮሞት የሚያደርጉበት ሲስተም ማለት ነው። ስለዚህ it is an attempt to construct a partnership between the state and the major economic interest የምንለውም ለዛ ነው ማለት ነው። ታዲያ ለዚህ ምሳሌ የሚሆኑ አሉ። ለምሳሌ the classic example of development state is Japan. A similar model of developmental intervention has existed in France, in countries such as Austria, and to some extent ደግሞ ከተመለከታችሁ በጀርመን ኢኮኖሚክ ዴቨሎፕመንት has been achieved through the construction of partnership state። ታዲያ አሁን በጠቀስናቸው ሀገራቶች ይሄ ዴቨሎፕመንት ስቴት በጣም ተተግብሯል። በምን አይነት ኮንስትራክሽን ካላችሁ ፓርትነርሺፕ የሚባል ስቴት በመገንባት። ፓርትነርሺፕ ስቴት ማለት በተዘዋዋሪ ዴቨሎፕመንታል ስቴት ነው። ማለትም ፓርትነርሺፕ ልንል የቻልነው a close relationship between the state and the major economic interest, notably big business and organized labor. ትላልቅ ቢዝነሳዊ በምንላቸው ሌበሮች አሉ ወይም ደግሞ ትላልቅ የቢዝነስ ሰዎች አሉ አይደለ? እነሱ ከማን ጋር ህብረት ይፈጥራሉ? ከሀገር ከስቴቱ ጋር። ታዲያ ያንን ምን እንለዋለን? ፓርትነርሺፕ ስቴት። ሞር ሪሰንትሊ ግን ኢኮኖሚክ ግሎባላይዜሽን ሃዝ ፎስተርድ ዘ ኢመርጀንስ ኦፍ ኮምፒቲሽን ኤግዛምፕል ዘ ታይገር ኢኮኖሚክስ ኦፍ ኢስት ኤዥያ ይለናል። ታዲያ ይሄ ነገርን ቀስ በቀስ ማለት ኢንዱስትሪያላይዜሽን ነው ዴቨሎፕመንታል ስቴት እንዲፈጠር ያደረገው። ዓለም ግን ወደ ግሎባላይዜሽን እያደገች በመጣች ቁጥር ከፓርትነርሺፕ ይልቅ ወደ ኮምፒቲሽን ሆኑ ወደ ውድድር መግባት ጀመሩ ብዙ ሀገራቶች። ታዲያ ለዚህ እንደ ማሳያ የሚሆነው በኢስት ኤዥያ ያለውን ነገር ነው። በዋናነት ምን ይተገበራሉ ኢስት ኤዥያውያን ካላችሁ ሪኮግናይዝ ዘ ኒድ ቱ ስትሬንግዝ ኤዱኬሽን ኤንድ ትሬኒንግ አዝ ዘ ፕሪንሲፓል ጋራንቲንግ ኢኮኖሚክ ሰክሰስ ኢን ኤ ኮንቴክስት ኦፍ ኢንቴንሲፋይንግ ትራንዚሽናል ኮምፒቲሽን። ምን አይነት ነገር አመጡ? በዋናነት እውቀትን ማጎልበት ስትሬንግዝን ኤዱኬሽን እንዲሁም ደግሞ ልምምድ ላይ ማተኮር ጀመሩ። ምክንያቱም ዓለም ኮምፒቲሽን ወይ ውድድር ላይ ሆነ። ስለዚህ እነዚህን እያጠነከሩ ሁሉም የበላይነት ለመቆጣጠር የሚሮጥበት ዘመን ሆኗል ነው የሚለው። እሺ ሌላውን ስንመለከት ደግሞ ሶሻል ዴሞክራቲክ ኦር ዌልፌር ስቴት የሚባለው ነው። ሶሻል ዴሞክራቲክ ስቴት ኢንተርቨን ዊዝ ኤ ቪው ቱ ብሪንግ አባውት ኤ ቦርደር ሶሻል ሪኮንስትራክቲንግ usually in accordance with principles such as fairness, equality and social justice. ታዲያ ሌላው ስቴት ሶሻል ዴሞክራቲክ ስቴት ነው። ሶሻል ዴሞክራቲክ ስቴት ደግሞ የምንለው ሀገር እንዲሁ ጣልቃ ይገባል፣ በሰፊው ጣልቃ ይገባል። ነገር ግን ለምንድን ነው ጣልቃ የሚገባው ስትሉት የሆነ መርህ አለው ሀገር ሊያስጠብቀው የሚፈልገው በህዝቡ ዘንድ ፌርነስ፣ በህዝቡ ዘንድ እኩልነት፣ በህዝቡ ዘንድ ፍትህ ማለት ሶሻል ጀስቲስ የሚባለው ነገር እንዲሰፍን ማድረግ ዋና ዓላማው ሲሆን ሀገር እነዚህን ጉዳዮች ለማስጠበቅ ጣልቃ ይገባል ማለት ነው። ዴቨሎፕመንታል ግን ሲሆን ኢኮኖሚው ብቻ ነው ጣልቃ የሚገባው። እዚህ ጋር ግን በህዝቡ ዘንድ እኩል የሆነ ክፍፍል እንዲኖር ሶሻል ጀስቲስ እኩል እንዲሆን ማድረግ ነው። ለምሳሌ ኦስትሪያ እና ስዊድን እንደ ምሳሌ እንጠቅሳቸዋለን። ስቴት ኢንተርቬንሽን ሃዝ ቢን ጋይድድ ባይ ቦዝ ዴቨሎፕመንታል ኤንድ ሶሻል ዴሞክራቲክ ፕራዮሪቲ። አንዳንድ ጊዜ እንደ ሀገሩ ሁኔታ ሀገር እንደ ዴቨሎፕመንታልም ፕሪንሲፕልንም የሶሻል ዴሞክራቲክን ፕሪንሲፕልም ተከትላ ሀገሯን ልትመራ ትችላለች። ኔቨርዝለስ ይሁን እንጂ ዴቨሎፕመንታሊዝም ኤንድ ሶሻል ዴሞክራሲ ዱ ኖት ኦልዌይስ ጎ ሃንድ ኢን ሃንድ፣ ሁል ጊዜ እጅ ለእጅ ተያይዘው ይሄዳሉ ማለት አይደለም። ምን ማለት ነው? ሁል ጊዜም በአንድ በኩል ሀገር ኢኮኖሚ ውስጥ ጣልቃ ገብታ በአንድ በኩል እኩልና ሰላም ፍትህ እንዲከበር ታደርጋለች ማለት አይደለም። ከስንት አንድ የሚሆን ነገር ነው። ላይክ እንደ ኦስትሪያ እና ስዊድን ያሉ ሀገራቶች ላይ
ለምሳሌ ከተመለከታችሁ በዩናይትድ ኪንግደም ፌል ቱ ኢንቮልቭ ኢን በዴቨሎፕመንታል ስቴት ሊወድቁ ችለዋል። ነገር ግን ወደ ሶሻል ዴሞክራቲክ ስቴት ዋና ሀሳቤ ስንመለከት is that there is a shift from a negative view of the state to a positive view of the state as a means to enlarging liability and promoting justice። ሀገር ኔጌቲቭ በፊት ከነበረው ይሄ የኔጌቲቭ ቪው ስለ ሀገር ከነበረው ወደ ፖዘቲቭ ቪው ሊቀይር የቻለ ነው። ለምን ፖዘቲቭ ሆነ ካላችሁ በህዝቡ ዘንድ እኩልነት፣ በህዝቡ ዘንድ ፍትህ፣ በህዝቡ ዘንድ መረጋጋት እንዲኖር ነው የሚያደርገው። ኢንላርጂንግ ነፃነት ኢንላርጅ እንዲሆን በህዝቡ ዘንድ ያለ ሰላም፣ ፍትህ ፕሮሞት እንዲሆን ስለሚሰራ ሶሻል ዴሞክራቲክ ስቴት የተሻለ ወይም ፖዘቲቭ ቪው ኦፍ ዘ ስቴት ነው እያሉም ይጠሩታል። ሶ ሶሻል ዴሞክራቲክ ስቴት ዘ አይዲያል ኦፍ ቦዝ ሞደርን ላይበራልስ ኤንድ ዴሞክራቲክ ሶሻሊስት የዴሞክራቲክ ሶሻሊስትን የሚከተሉ ወይም ደግሞ ሞደርን ላይበራልን የሚከተሉ ሰዎችም እሳቤ ነው ተብሎም ይነሳል። ሶሻል ዴሞክራቲክ ስቴት ኢዝ አን አክቲቭ ፓርቲሲፓንት ኢን ኤ ፓርቲኩላር ሄልፒንግ ቱ ሬሲቲፋይ ዘ ኢምባላንስ ኤንድ ኢንጀስቲስ ኦፍ ማርኬት ኢኮኖሚ። እንግዲህ ሶሻል ዴሞክራቲክ ስቴት የሚባለው ኢንኢኳሊቲን ለማስቀረት የመጣ ስለሆነ በጣም አክቲቭሊ ፓርቲሲፔት ያደርጋል በተለያዩ አክሽኖች ላይ። ለምሳሌ ያህል በማርኬት ኢኮኖሚው ላይ በግልጽ የሚታይ ምን አለ? ኢምባላንስ አለ። በማርኬት ኢኮኖሚ ላይ ምን አለ? ፍትህ መዛባት አለ። ለምሳሌ እንደ ሶሻል ዴሞክራቲክ የምታነሱት የክላስ ልዩነት አለ። ይህንን የክላስ ልዩነት ለማጥበብ ወይም ይህንን ኢምባላንስ ለማስቀረት በማርኬት ኢኮኖሚ ውስጥ መካከል ያለ ኢፍትሃዊ የሆኑ ድርጊቶች አሉ አይደለ? እነሱን ፍትህ ለመስጠት የመጣ እሳቤ ነው። ሀገር ሚናው እንዲሆኑ ሲሰራ ታዩታላችሁ፣ ፍትህን ለማስከበር ማለት ነው። ስለዚህ ምን ላይ ያተኩራል ካላችሁ ፎከስ ለስ አፖን ዘ ጀነሬሽን ኦፍ ዌልዝ ኤንድ ሞር አፖን ዋት ኢዝ ሲን አዝ ዘ ኢኩዊቴብል ኦፍ ጀስት ዲስትሪቢዩሽን ኦፍ ዌልዝ። ይህችን በደንብ ያዟል። ሀገር የሚያተኩረው ታዲያ ምን ላይ ነው ካላችሁ ሀብትን መገንባት፣ ሀብትን ጀነሬት ማድረግ ላይ ሳይሆን ሀብትን እንዴት ነው በበቂ ሁኔታ እንዲሁም በተገቢ በሆነ ሁኔታ ለዜጎች ዲስትሪቢዩት ማደርገው የሚለው ኮንሰፕት ላይ ብቻ ይሆናል ማለት ነው። ታዲያ ዋና ዓላማው ዋና ሙከራ ውስጥ ታዲያ ምንድን ነው ካላችሁ ኤራዲኬት ፖቨርቲ ኤንድ ሪዲዩስ ሶሻል ኢንኢኳሊቲ፣ ድህነትን እየቀነሰ መጥቶ በማህበረሰቡ ዘንድ ያለውን ኢፍትሃዊ የሆነ እኩልነት የምንለውን ነገር ማስቀረት ነው። ህዝቡ እኩል እንዲሆን በተወሰነ መልኩ ወደ ሶሻሊስት እሳቤ ይመጣል፣ ወደ ማርክሲዝም እሳቤ ይመጣል ማለት ነው። እሺ ነገር ግን ይህንን ስናነሳ ትዊን ፊውቸር ኦፍ ሶሻል ዴሞክራቲክ ስቴት አር ዜርፎር ኬንዚያኒዝም ኤንድ ሶሻል ዌልፌር የሚባሉ ሁለት እሳቤዎች አሉ። አሁን ኬንዚያንን ስንመለከት ዘ ኤም ቱ ማኔጅ ኤንድ ሬጉሌት ካፒታሊዝም ዊዝ ዘ ቪው ቱ ፕሮሞቲንግ ግሮዝ ኤንድ ሜንቴኒንግ ፉል ኤምፕሎይመንት። ሁለት የተለያዩ እሳቤዎች ናቸው። ኬንዚያን ስንል እንግዲህ ሶሻል ያለው ነገር ምንድን ነው? በህዝቡ ዘንድ ያለውን ነገር እኩል ሬጉሌት ማድረግ እንዲሁም መቆጣጠር ነው አይደል? ከኬንዚያን ግን ስትመለከቱት ከካፒታሊዝም ቪው አንጻር ነው ማኔጅመንቱን ሬጉሌሽኑን የሚሰራው ማለት ነው። ከዚህ አንጻር ወይም ከካፒታሊዝም እሳቤ በመነሳት ፕሮሞቲንግ ግሮዝ እድገት እንዲፋጠን ያደርጋል። ሜንቴኒንግ ፉል ኢምፕሎይመንት ሁሉም ሰው ተቀጣሪ ይሆን ዘንድ የቻለውን ያደርጋል፣ የስራ አጥ ቁጥር እንዲቀንስ ማለት ነው። ታዲያ ይሄ ኢንጀስቲስ የሚለውን እየቀረፈ ይመጣል ከዚህ ኢኮኖሚክ ፖሊሲ አንጻር አንደኛው። ሁለተኛው ደግሞ ዌልፌር ፖሊሲ ነው። ዌልፌር ፖሊሲን ደግሞ ስንመለከት ሪስፖንሲቢሊቲስ ሃቭ ኤክስቴንድድ ቱ ዘ ፕሮሞሽን ኦፍ ሶሻል ዌልቢንግ አሞንግ ዜር ሲቲዝን። ሀገራት ኃላፊነታቸው በማህበረሰቡ ዘንድ መረጋጋት እንዲሆን ጤናማ የሆነ የአኗኗር ስልት ይኖር ዘንድ ማስቻል ነው። በማህበረሰቡ ዘንድ ዌልፌር ያለውም ለዛ ነው። ሶሻል ዴሞክራቲክ ስቴት ኢዝ አን ኢኔብሊንግ ስቴት ይባላል ማለት ነው። ለምን? ዲዲኬትድ ቱ ዘ ፕሪንሲፓል ኦፍ ኢንዲቪዥዋል ኢምፓወርመንት፣ ግለሰባዊ የሆነ ኢምፓወርመንት ላይ ነው የሚያተኩር። ስለዚህ ኢኔብሊንግ ስቴት ይባላል ይሄ ፖሊሲን ደግሞ ሲከተል። እሺ ሌሎቹን እሳቤዎች እንመለከታቸው። ሌሎቹ ቀላል እና ሀሳባቸውን ብዙም እንትን የማይል ነው። ሌላው ኮሌክቲቫይዝድ ስቴት ነው። ኮሌክቲቫይዝድ ስቴት ብሪንግ ዘ ኢንታይርሊ ኦፍ ኢኮኖሚክ ላይፍ አንደር ዘ ስቴት ኮንትሮል። ይሄኛውን ታውቁታላችሁ። ኮሌክቲቫይዝድ ስቴት የሚባለው ልክ ሶሻሊስት የምንላቸው ሀገራቶች ናቸው። ለምሳሌ እያንዳንዱ ኢንታይር ኢኮኖሚክ ላይፋችሁ በስቴት ቁጥጥር ስር ሲሆን፣ ስቴት ሁሉንም ነገር አንደር ኮንትሮል አድርጎ ሲሰራ ምን እንለዋለን? ኮሌክቲቫይዝድ ስቴት እንለዋለን። ለዚህ ቤስት ኤግዛምፕል ዌብ ኢን ኦርቶዶክስ ኮሚኒስት ካንትሪ ሰቻስ በራሽያ ከተመለከታችሁ ወይም ደግሞ በኢስተርን ዩሮፕ አካባቢ ላይ ይህ ተግባራዊ የተገባ ሀገር ሙሉ ነገሩን ይቆጣጠረዋል፣ ኢኮኖሚውን። ከዛ በሱ መሰረት ይመራል። ምን ማለት ነው ይሄ ሶሻሊስት እሳቤ?
it sought to abolish private enterprise altogether and set up centrally planned economic administered by a network of economic minister and planning committee። ታዲያ እያንዳንዱ ጉዳዩ በመንግስት በኩል የሚተዳደር ከሆነ ሁሉ ነገር ውሳኔ ሰጪው በኢንተርፕራይዙ ላይ በፕላኑ በእቅዱ በምናምኑ ላይ ማነው ተጽዕኖ የሚያደርገው ማለት ነው? ራሱ መንግስት ነው ማለት ነው። ኮሌክቲቫይዝድ ስቴት ስትባሉ በመንግስት ቁጥጥር ስር የሆነ ነው ብላችሁ ማንሳት ትችላላችሁ። ሌላው ቶታሊታሪያን ስቴት ነው። ቶታሊታሪያን ደግሞ እንግዲህ ኢት ኢዝ ዘ ሞስት ኤክስትሪም ኤንድ ኤክስቴንሲቭ ፎርም ኦፍ ኢንተርቬንሽኒዝም። እንግዲህ ሀገር ጣልቃ በምን ጉዳይ ላይ ይገባል ነው አይደለ? እስካሁን እያነሳን የመጣነውን ነገር ልብ ብላችሁ ካያችሁት በሚኒማሊስት ሀገር ጥበቃ ነው ስራው፣ እዛ ላይ ብቻ ነው ኢንቮልቭ የሚያደርገው፣ ኢንተርቨን የሚያደርገው አልን። ከዛ እየመጣን ሀገር ኢኮኖሚው ላይ ጣልቃ ገብቶ ሲሰራ ነው አልን። ሀገር አሁንም ኢኮኖሚውን ተቆጣጥሮ እንዲህ ሲል ነው አልን። ቶታሊታሪያን ላይ ግን ስትመጡ ሀገር በጣም ጥልቅ ወይም ጽንፈኛ የሆነ ኢንተርቬንሽኒዝም ሲኖረው ነው በማህበረሰቡ ህይወት ውስጥ። እንዴት እንደሆነ እንመልከት። It is the construction of all-embracing state, the influence of which penetrate every aspect of human existence. በእያንዳንዱ የሰው ልጅ ህይወት ውስጥ ሀገራት ጣልቃ ይገቡና ህይወታችሁን ማለትም ኢኮኖሚውን፣ ትምህርታችሁን፣ ባህላችሁን፣ ሃይማኖታችሁን፣ የቤተሰብ አኗኗራችሁን እያንዳንዱን ጉዳይ እኛ እንምረጥላችሁ፣ በእኛ ተጽዕኖ ውስጥ ይሁን እያለ በጣም ዲፕሊ ፔኔትሬት ሲያደርግ ሲገባ ቶታሊታሪያን ስቴት ነው ተብሎ ይጠራል። ለዚህ ምሳሌ የሚሆን ለምሳሌ የሂትለርን አገዛዝ ማለት ወይም የስታሊንን ማየት ትችላላችሁ። የሳዳም ሁሴንን እንዲሁ ልትመለከቱ ትችላላችሁ። ይሄ ምን በመባል ይጠራል? ቶታሊታሪያን ስቴት ነው ማለት ማህበረሰቡ የራሱ የሆነ ህይወት አይኖረውም። መንግስት ወይም ስቴት የምንለው አካል ሙሉ ለሙሉ አንደር ኮንትሮል አድርጎት የሚመራው ሲስተም የሚመራበት ሁኔታ ሲኖር ነው ማለት ነው። Central pillar of such regime are comprehensive process of surveillance and territorial policing and pervasive system of ideological manipulation and control. Totalitarian state effectively extinguish civil society and abolish private sphere of life together ይለናል። እንግዲህ በቶታሊታሪያን እሳቤ እንግዲህ በዋና ሴንትራል የምንላቸው ነገሮች አሉ አይደለ? በብዛት እንደዚህ አይነት ሀገራቶች ሲሆኑ እንግዲህ ይሄ ቴሪተሪስቲክ የሆነ ፖሊሲንግ ነው የሚኖራቸው። በጣም ይሄ በማህበረሰቡ ላይ አይዲዮሎጂካል ማኒፑሌሽን ወይም ደግሞ ኮንትሮል አንደር ኮንትሮል ለማድረግ በብዛት እንትን የሚሰራበት ነው ይሄኛው ሲሆን። ታዲያ ቶታሊታሪያን ስቴት ብለን ስንጠራ በዋናነት የምናነሳው ሀሳብ ምንድን ነው? የማህበረሰቡን ህይወት ሲቪል ሶሳይቲውን አቦሊሽ በማድረግ ፕራይቬት ስፔር ኦፍ ላይፍ ቱጌዘር እንዳለ ያጠፋና ሀገር ራሱ ሲመራው ነው ማለት ነው። ለዛ ነው እስካሁን ድረስ የፋሺስት አገዛዝ እንደነዚህ አይነቶቹ ለዚህ ምሳሌ ናቸው እያለን ያነሳ ነው። ሌላው ሪሊጂየስ ስቴት ነው። ሪሊጂየስ ስቴትን ስንመለከት ደግሞ እንግዲህ ቃሉን አይታችሁ እንኳን የምትገምቱት ነው። የሀገር ሚና ምን ቢሆኑ በሪሊጂየስ ስቴት ብላችሁ ትገምቱታላችሁ አይደለ? በቃ እሱኛው ነው። ካንትሪስ ሰጫስ እንደ ኖርዌይ፣ ዴንማርክ፣ ዩናይትድ ኪንግደም ከተመለከታችሁ በብዛት ስታብት ሲሆኑ ወይም ስታብሊሽ ሲሆኑ አስ ኤ ሪሊጂየስ ነው አይደለ? ማለትም far from regarding political realm as inherently corrupted, fundamentalist movement have typically looked to seize control of state and to use it an instrument of moral and spiritual regeneration. ሀገር ከምን አንጻር ስትመሰረት ነው? እንደ ቤዝ እንደ ፋንዳሜንታል አድርጋ እምነት ተኮር በሆነ ወይም ደግሞ በእምነት መሰረት አድርጎ የሚመሰረቱ ስቴት ከሆነች ያችን ስቴት ሆነ እንዳታለን ሪሊጂየስ ስቴት ናት እንላለን ማለት ነው። ለምሳሌ ያህል ፓኪስታንን በ1978 ኢስላማይዜሽን ተከትላ የጀነራል ሩል መከተል ጀምራለች። ለዛም ሪሊጂየስ ስቴት ተብላለች። በኢራንም እንዲሁ ተመሳሳይ የሆኑ ሁኔታዎችን መመልከት ትችላላችሁ። በአጠቃላይ በዓለማችን ላይ የተለያዩ ሀገራቶች አሉ ሪሊጂየስ የሆነን ነገር ቤዝ በመያዝ ሀገርን የሚያስተዳድሩ። ነገር ግን strictly speaking religious state are founded on the basis of religious principle. ሪሊጂየስ ስቴት የምንላቸው አዎ የተመሰረቱት በምን መሰረት ነው? በሪሊጂየስ ህግ፣ በሃይማኖታዊ ህጎች፣ በሃይማኖታዊ መርሆች ነው። in the Iranian model contain explicitly theocratic future. In other cases, religiously oriented governments operate in a context of constitutional secularism.
ይሁን እንጂ ብቻ ግን አሁን ለምሳሌ እንደ አይቤኒያል ሞዴል ምናምን ከተመለከታችሁ ሀገራት አዎ ሪሊጂየስ ፕሪንሲፕል አላቸው ብንልም ነገር ግን ደግሞ የሚመሩት የራሳቸው ሁኔታም ደግሞ አለ። ማለት ሴኩላሪዝምን ተከትለው ኮንስቲቱሽናል የሆነ ሴኩላሪዝምን እንዲሁ ተከትለው ኦፕሬት የሚያደርጋሉ። ነገር ግን እንደ ቤዝ ግን ሪሊጂየስ የሆነ እንዲሁ ይከተላሉ ማለት ነው። እንግዲህ ለዛሬ የተለያዩ የሀገር ሚናዎች እንዴት ናቸው፣ እንደ ሀገሩ እንዴት ነው ምናምን የሚለውን አጠቃላይ ነገር የተመለከትን ነበር ማለት ነው። እንግዲህ በቀጣይ በሌላ ክፍል ወይም ገቨርንመንት በሚለው ሀሳብ የምንመለስ ነው የሚሆነው። አብራችሁኝ ስለቆያችሁ አመሰግናለሁ።